ስለ ጨርቅ አይነቶች እናወራለን። እንዴት አድርገን ነው ሁለቱን መለየት የምንችለው? ውድ ቤተሰቦች የጨርቅ አይነቶችና ለምን የልብስ ስራዎች እንደሚሆኑ ጨርቅ ስንመርጥ ምን ማየት እንዳለብን ሰላም ጤና ይስጥልን ውድ ቤተሰቦቼ ፔሪ ነኝ። ወደኔ ቤት በፍቅር በጤና እንኳን መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ለልብስ አሰራር በጠቅላላው ስለ ፋሽን ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። ታዲያ የምትወዱኝ በላይካችሁ ማድረግ እንዳትረሱ። እንዲሁም ይበጃል፣ ይጠቅመዋል፣ ያገለግለዋል ብላችሁ ካሰባችሁ ለሰዎቹ ሼር አድርጉላቸው። በተጨማሪ የደወል ምልክቷን ብትጫኑ ፔሪ አዲስ ቪዲዮ በለቀቀሽ ቁጥር የሚደርሳችሁ ይሆናል። ውድ ቤተሰቦቼ መርጣችሁ ፈቅዳችሁ ፈልጋችሁ እኔ ቤት ስለተገኛችሁ ብቻ ክብር ይገባችኋል። አመሰግናለሁ የኔ ውድ ቤተሰቦች። እንግዲህ ዛሬ የምናነሳው በጣም ወሳኝ ነገር ማንኛውም ፋሽን ዲዛይነር በሚገባ ሊያቀው የሚገባ ነገር ነው የምናወራው። ዛሬ የምናወራው ስለምንድን ነው? ስለ ጨርቅ ነው። ስለ ጨርቅን ማወቅ ወሳኝ ግዴታ የሆነበት ሁኔታ ነው ያለው። አንድ ፋሽን ዲዛይነር ጨርቅ ከሌለ ምንም ነገር የለም። አንድ ተማሪ ደብተር ከሌለ ምንም ነገር እንደሌለ ሁላ አንድ ፋሽን ዲዛይነር ጨርቅ ከሌለ ስለ ጨርቅ ማወቅ ካልቻለ በጣም የተሳሳተ መንገድ ላይ እንደሚሄድ ታውቃላችሁ። ስለ ጨርቅ ማወቅ በጣም ወሳኝ ነው ማለት ለዚህ ነው ዛሬ በመጀመሪያ ደረጃ ስለ ጨርቅ አይነቶች እናወራለን። ስንት አይነት የጨርቅ አይነቶች አሉ? አሁን ላይ የምንጠቀምባቸው ዓለም ላይ የተሰራጩ ኦል የሚታወቁ ወሳኝ የሆኑ የጨርቅ አይነቶች ስንት አይነት ናቸው? የጨርቅ አይነት ባይዘወይ በሁለት ይከፈላል። የመጀመሪያው ናቹራል ወይም ደግሞ ተፈጥሯዊ በተፈጥሮ የሚገኝ የጨርቅ አይነት ወይ ደግሞ ከተፈጥሮ የሚገኙ ነገሮች ላይ ተመስርቶ የሚሰራ የጨርቅ አይነት ሲሆን ሁለተኛው ማን ሜድ ይባላል ወይም ደግሞ ሰው ሰራሽ ሲንቴቲክ ይባላል ማለት ነው። ሁለቱ ናቸው ጨርቅን የምንከፍልባቸው። እንዲሁም ደግሞ በሶስተኛ ደረጃ ምን እናገኛለን? እንደ ጨርቁ አይነት ሚክስድ አድርጎ ቤንድ አድርጎ የሚሰሩ የጨርቅ አይነቶች አሉ። ለምሳሌ ናቹራል እና ሲንቴቲክን አንድ ላይ ሚክስ በማድረግ የሚሰሩ የጨርቅ አይነቶች አሉ ማለት ነው። በዋነኝነት ግን የሚከፈለው በሁለት ነው። ከዛ የተፈጥሮ ወይም ደግሞ ናቹራል ፋብሪክ ወይም ደግሞ ናቹራል የጨርቅ አይነቶች የምንላቸው የትኞቹ ናቸው ስንል ናቹራል የጨርቅ አይነት ራሱ በሁለት ይከፈላል። በሁለት የመጀመሪያው ከእጽዋት ወይም ደግሞ ከተክሎች የሚሰራ የጨርቅ አይነት ሲሆን ሁለተኛው ደግሞ ከእንስሳት ወይም ከአኒማሎች የሚሰራ የጨርቅ አይነት ነው። ከአኒማሎች የሚሰራ የጨርቅ አይነት ነው። ለምሳሌ ከተክሎች ከእጽዋት የሚሰራ የጨርቅ አይነት ካልን ለምሳሌ ኮተን አለ። ኮተን የሚሰራው ከምንድን ነው? ከጥጥ አይደለ? ኮተን የሚሰራው ከጥጥ ነው። እሺ በመቀጠልስ ሌነን አለ። ሌነንም የሚሰራው የተልባ እግር ይባላል በተለምዶ። በጣም በድሮ በጥንታዊ የሆነ ጨርቅ የሚባል ነው። ጥንታዊ መልከ ድሮ ጀምሮ በአብዛኛው ስንጠቀምበት የኖርን ሲሆን የተልባ እግር ይባላል። ከሱ እጽዋት የሚሰራ የጨርቅ አይነት ነው። ሌላኛው ደግሞ ባምቡ ይባላል። ባምቡም እንደዚሁ አትክልት ሲሆን ግንዱ ተቆርጦ ውስጡ ወጥቶ እንደዚህ የተፋቀ የተቀቀለ ምናምን እነዛ ጨርቆች እነዛ ክሮች እንዲፈጠሩ ከተደረገ በኋላ በእነዛ ክሮች ተሸምኖ የሚሰራ የጨርቅ አይነት ነው። ሌሎችም አሉ። በተፈጥሯዊ መንገድ የሚገኙ ከእጽዋት የሚገኙ ከፕላንት የሚገኙ ጨርቆች በሙሉ ምን ይባላሉ?
yes ናቹራል ፋብሪክ ይባላሉ። በሁለተኛ ደረጃ ደግሞ አኒማል ፋብሪክ ያልናቸው ደግሞ ከእንስሳቶች ጸጉር ለምሳሌ ከበግ ጸጉር ከመናምን ጸጉር እነዚህ ኮቶች ካፖርቶች ብርድ ልብስ የመሳሰሉት ወፋፍራም ብርድን ሙቀትን የሚስቡና ብርድን የሚከላከሉ የጨርቅ አይነቶች አሉ አይደል? እነሱ ጨርቆች የሚገኙት ከአኒማል ወይም ደግሞ ከእንስሳ ነው። በሌላኛው ደግሞ የሐር ትል ከምትባል ትል እሷ ልክ እንደ ሸረሪት ድርቅ ከምትፈጥረው ነጥጥ መሳይ ነገር እሱ እየተሸመነ እንደ ክር ተደርጎ ጨርቅ ይሰራል። በጣም ኤክስፔንሲቭ ውድ ከሚባሉ የጨርቅ አይነቶች አሁን ላይ ሐር ይጠቀሳል ማለት ነው። ስለዚህ በአኒማል የምናገኛቸው እነዚህ ናቸው። ሌዘርን ጨምሮ በቆዳ የሚሰሩ ጃኬቶች በቆዳ የሚሰሩ ቦርሳዎች የምንላቸውን ውል የመሳሰሉት በሙሉ የሚሰሩት ከምንድነው? ከእንስሳት ተዋጽኦ ነው ማለት ነው። ስለዚህ የጨርቅ አይነቶች በሁለት ይከፈላሉ። ናቹራል ፋብሪክ እና ሲንቴቲክ ወይም ደግሞ ማን ሜድ ፋብሪክ ይባላሉ። ናቹራል በሁለት ይከፈላል። እንደዚህ አየናቸው። በሁለተኛ ደረጃ ማን ሜድ ፋብሪክ ወይም ደግሞ የሰው ሰራሽ የምንላቸው ለምንድነው ካል ብዙዎቹ በኬሚካል የሚፈጠሩት ላብራቶሪ ውስጥ ነው። ፖሊስተር ራያን አለ በጣም ብዙ አይነት የጨርቅ አይነቶች አሉ። እነዛ የጨርቅ አይነቶች ምንድናቸው? ፋብሪኬት ስለሚደረጉ ወይም ደግሞ ሰው ሰራሽ የጨርቅ አይነቶች ስለሆኑ ነው ማለት ነው። ኦኬ አሁን እስቲ አንድ ጥያቄ ልጠይቃችሁ ውድ ቤተሰቦች። በአብዛኛው እኛ የምንጠቀምበት አሁን በጣም እንደ ፋሽን የምንጠቀምበት የሽፎን ጨርቅ ሰው ሰራሽ ነው ወይስ ሰው ሰራሽ ነው ወይስ በተፈጥሮ የሚገኝ? 5 ሰከንድ ስጣችኋለሁ። ኮሜንት ላይ አስቀምጡልኝ። እሺ ውድ ቤተሰቦቼ አመሰግናለሁ። ሐሳባችሁን ኮሜንት ላይ እንዳስቀመጣችሁልኝ እርግጠኛ ነኝ። አሁን በአብዛኛው የምንጠቀምበት ስቶክ ሽፎንም ይያልን ሽፎኖች የተፈጥሮ ሳይሆኑ የሰው ሰራሽ ናቸው። በላብራቶሪ ኬሚካሎች ተዋህደው የሚሰሩ የሰው ሰራሽ የጨርቅ አይነቶች ናቸው። በጣም በሚገርም ሁኔታ አገራችንን ያጥለቀለቀው ማለት ይቻላል። ሀገራችንን ያጥለቀለቀው የጨርቅ አይነት ማን ሜድ ወይም ደግሞ የሰው ሰራሽ የሚባለው ነው። በጣም በሚያሳዝን ሁኔታ ብዙዎቻችን ይሄ ማን ሜድ ለሚባለው ወይም ደግሞ ስለ ሰው ሰራሽ የጨርቅ አይነት ካለማወቃችንም አንዳንድም ደግሞ አውቀን ገንዘብ አፍቃሪያን ከመሆናችን የተነሳ ምን ያህል ሀገራችን እየተበከለች እንደሆነ አንደርስታንድ አናደርገው። እኛ ሀገር ለምሳሌ የናቹራል ፋብሪክ ከምንላቸው ብለናል። ኮተን ነው አንዱ አይደለ? በጥጥ የሚሰራ ሊነን ነው አይደለ? አውርተናል አይደል? በኮተን የሚሰሩ እንደዚህ ከአትክልቶች ከተልባ ሀገር የሚሰሩ በሙሉ ናቹራል ናቸው ብለናል። እኛ ሀገር መነንን ጨምሮ ጋቢ፣ ፈትል፣ ኩታ የመሳሰሉት በሙሉ እኛ ሀገር የሚሰሩት ከንጹህ ጥጥ ነው። ነገር ግን እኛ ያንን ወደ ተሻለ ምርት መቀየር ስላልቻለን ከውጭ እነ ፖሊስተርን ናይለንን እያስገባን ሀገራችን እየወከልን የኛን ምርት ግን ኤክስፖርት ነው የምናደርገው። በጣም በሚገርም ሁኔታ ኤክስፖርት ነው የምናደርገው። ባይዘው የውጭ ዜጎች የኛን አገር ምርት መተው ሲገዙ ስለወደዱን በጣም ደስ ስለሚላቸው ሳይሆን ያውቁታል፣ ቫልዩን ያውቁታል፣ ጥቅሙን ያውቁታል፣ ለሰውነት ለጤና ያለውን ነገር ያውቁታል። ሀገራችን እንደ ሀገር ብቻ ሳይሆን እንደ አህጉር በማን ሜድ ፋብሪክ ከመጥለቅለቃችን የተነሳ ለተለያዩ የተፈጥሮ ችግሮች እንዲሁም ለኬሚካል ለውጦች ቀስ እያሉ ለሚፈጠሩ ህመሞች ሁሉ ተጋላጭ እንደሆነን እንድናውቅ
ፈልጋለሁ ምክንያቱም እነዚህ በፋብሪካ የሚሰሩ አልባሳት በአብዛኛው ኬሚካል ስለሆኑ ኬሚካሉ በጣም ጎጂ አንዳንዱ ለካንሰር ለሞት ሁሉ የሚያደርስ አለ በጣም አደገኛ የሆኑ ኬሚካሎች የሚጠቀሙ የልብስ አይነቶች አሉ ያንን ልብስ ለማምረት ያንን ልብስ ለማቅለም የሚጠቀሙበት ኬሚካል ራሱ በጣም ለሰውነት ጎጂ ሆኖ ይገኛል ማለት ነው ስለዚህ ስለ ጨርቅ አይነቶች ስታውቁ ስለ ጨርቅ ሲገባችሁ በተቻለ መጠን ጤናን ራስን ለመጠበቅ ናቹራል የሆኑ ፋብሪኮችን ኦልሞስት ሌላ ቢቀር ሙሉ በሙሉ የማን ሜድ ወይም ደግሞ የሰው ሰራሽ ከሆኑ ምርቶች ከመጠቀም ይልቅ እንደው ግማሽ በግማሽ ይሄ ቤን ለሚባሉትን ብንጠቀም እንደው ይመረጣል በተቻለ መጠን ያኛውን ባናገኝ ቤን ማለት ለምሳሌ አንዳንድ ልብሶች ከኋላ ባጃቸው ላይ ስታዩ 50% ኮተን 50% ፖሊስተር ምናምን የሚላይታችሁ ታውቃላችሁ 70% ፖሊስተር 30% ኮተን ይላል ኮተንና ፖሊስተር ኮተንና ናይለን ተቀላቅለው የተሰሩ ናቸው የሰው ሰራሽና የተፈጥሮ ቢያንስ ሙሉ በሙሉ የሰው ሰራሽ ከሆነውና ኬሚካል ከበዛበት ነገር ይልቅ የተሻለ ነው በመሻል ደረጃ ብለን ማሰብ እንችላለን አሁን እኛ ግን ያጥለቀለቀው የምንለው እስቲ በጥቂቱ ስማቸውን ልንገራችሁ የመጀመሪያው እንደነገርኳችሁ ሽፎን ነው ሁለተኛ ሲዋ የምንለው ለተለያዩ ቀሚሶች ሆት ፓንቶች ሸሚዞች የምንጠቀምበት ጨርቅ እንደገና ዙም የምንለው ጨርቅ አለ ስኩባ ፊትድ ለሆኑ ሰውነትን ይዘው ለሚወዱ ምሳሌ ነው የምነግራችሁ አሜሪካን ሳተን ከፋይ ቬልቬት ረምኑ ቅጡ እንዳለ መርካቶን ያጥለቀለቀው አልባሳት በሙሉ ማለት ይቻላል የሰው ሰራሽና ላብራቶሪ ውስጥ ክሬት የሚደረግ በጣም በቃ አገሪቷን ያጥለቀለቀው መርካቶን ያጥለቀለቀው ኮተን የሆነ ነገር ባይዘው ይሄ ከአገር ምርት ከሽመናዎች ውጪ ለማግኘት በጣም ነው የምትቸገሩት በተለይ የልጆች ልብስ ለመስራት ፈልጋችሁ ለልጆች ልብስ ቆዳ ተስማሚ ነው የሚባሉት ለቆዳ እነዚህ ኮተን የመሳሰሉትን ለቆዳቸው ናቹራል የሆኑ ፋብሪኮችን መጠቀም ብትፈልጉ ለማግኘት በጣም ነው የምትቸገሩት ማለት ነው ኦኬ ታዲያ እነዚህ ሁለት አይነት ጨርቆች ካሉ እንዴት አድርገን ነው ሁለቱን መለየት የምንችለው ናቹራል ፋብሪክ የሆኑትንና የሰው ሰራሽ የሆኑትን የጨርቅ አይነቶች እንዴት መለየት እንችላለን የሚለው ነገር ትልቅ ወሳኝ ነገር ነው አዎ የመለያ ጥበቦች አሉት አራት አይነት የመለያ መንገዶች አሉት ባንዱ ካልሆነ ባንዱ ካልሆነ ባንዱ እየሞከራችሁ ከአራቱ ካንዱ አያመልጥም ማለት ነው የመጀመሪያው በመመልከት ነው ስታዩት ናቹራል የሆነው ናቹራል ሉክ ነው ያለው አንጸባርቅም በጣም አያበራም ለስላሳ ነው ያኛው ደግሞ በጣም ሻይን የማረግ በጣም ብርሃን ብሩህ የመሆን እንደገና ትንሽ ስትቀርቡት ፕላስቲክ የመሽተት እና በጣም ደማቅ ከለሮች ያበዛል እነዚህ በሰው ሰራሽ የሚሰሩት ሲሆኑ የተፈጥሮ ሲሆኑ ግን የተፈጥሮ ከለር ነው የሚኖራቸው ሽታቸው መዓዛቸው የተፈጥሮ ነገር ነው የሚሸታችሁ ማለት ነው እሱ በመመልከት ገና ስታዩት ነው ሁለተኛ በሱም ግራ ሲገባችሁ በመንካት ኦኬ በመንካት ነው ስትነኩት ናቹራሊ ለስለስ ያለ እንዲሁም አየር የሚያሳልፍ አይነት ቴስት ታዩበታላችሁ በተፈጥሮ የምታገኙት ላይ ማለት ነው ኦኬ በተፈጥሮ የምታገኙት ላይ ያኛው በተፈጥሮ ማይገኘው ትንሽ የመድረቅ ባህሪ ሊኖረው ይችላል ስትነኩት እንደገና ሞቅ ማለት ፕላስቲክነት አይነት ሞቅ ማለት የለም ያኛው ስትነኩት ግን ቀዝቀዝ ያለ አየር የሚተላለፍበት አይነት ነገር እንደዚህ ስትነኩት ያስታውቃል ያኛው ደረቅ ሊል ቆርፈድ ሊል ይችላል ይሄኛው ናቹራል ይሰማችኋል ለእጃችሁ ኦኬ እሱን ቴስት አሁንም በደንብ መረዳት ካልቻላችሁ ደግሞ ወደ ሶስተኛው ፈተና ትሄዳላችሁ የእሳት ፈተና ነው የምትሰጡት በእሳት ነው የምታቃጥሉት ኦኬ ሁለቱን እንዴት እናደርግ ነው እሳቱ ምን አይነት ባህሪ ሲያሳይ ነው ናቹራልና ናቹራል ያልሆነ መሆኑን የምናውቀው ካለን ስታቃጥሉት ናቹራል ከሆነ ወይም ደግሞ በተፈጥሮ የተገኘ ከሆነ ቶሎ ነው የሚነዳው አንድ ሁለት
እንጨት ወረቀት የሚመስል ሽታ ይፈጥራል ጭሱ። ሶስተኛ አመዱ ፒውር አመድ ነው። ኦኬ ፒውር አመድ ነው የሚሆነው። ያኛው ግን የሰው ሰራሹ ግን ይቀልጣል፣ አንድ ላይ ይሸበሸባል፣ ይሰበሰባል። ፕላስቲክ የሆነ ኬሚካሊ አይነት ነገር ሽታ ይሸታችኋል። ሁለተኛ እያቃጠላችሁት ሊንጠባጠብ ይችላል። ያኛው ግን ልክ እንደ ሶፍት እና እንደ ወረቀት የለም፣ ሲቃጠል እንደዛ ነው፣ አመዱም እንደዛ ነው። ከለሩም ሲነድ እሳቱ የሆነ ወደ ብርቱካናማ ከለር ሲኖረው፣ ያኛው ግን ይንቀለቀላል። በቃ ልክ እንደ ላስቲክ የሆነ ሰማያዊ መርዛማ እንትን ያፈራል። እንደ ላስቲክ ሊንጠባጠብና ሽብሽብ ሊል ይችላል ማለት ነው። አሁንም በሱ አንደርስታንድ አላደረግንም ካልን መጨረሻ ላይ የምትሰጡት የውሃ ፈተና ነው። ይሄ ኮተን የሆነውን ወይም ደግሞ እነዚህ ሊነን ታሰሉትን ናቹራል የሆኑ ጨርቆችን ውሃ ላይ ስታስቀምጧቸው ወዲያ ውሃ አብዞርብ ያደርጋሉ፣ ውሃ ይይዛሉ። ቶሎ የመስመጥ ባህሪ ነው የምታገኙባቸው። ውሃ ስብስብ አድርገው ይይዛሉ። ኦኬ ልክ እነዚህ ፖሊስተር የመሳሰሉት በተፈጥሮ የማይገኙት ደግሞ ላይ ይንሳፈፋል፣ ውሃ አያስገቡም። ኦኬ አንዳንድ ምሳሌ ነው፣ ሁሉም እንደዛ አይደሉም። ግን ለምሳሌ ለዋና ምናምን ልብስ የሚሰሩት አይነት ልብሶች የሉም፣ ይሄ ብራ ምናምን የሚሰራባቸው ውሃ ስታፈሱ ውሃው እንደዚህ እንትን ይላል፣ ውሃው አይሰርግም ወደ ውስጥ። ኦኬ ምን ምሳሌ ልሰጣችሁ የፈለኩት ልክ ውሃ ላይ ስታስቀምጡት ይንሳፈፋል እንጂ እንደዚህ ቶሎ ወደ ውስጥ ውሃውን አብዞርብ አያደርግም ማለት ነው። በእነዚህ በአራቱ ቴስት ከላብራቶሪ ውጭ በእነዚህ በአራቱ ፈተና ይሄ የተፈጥሮ ነው፣ ይሄ ሰው ሰራሽ ነው ብላችሁ መለየት ትችላላችሁ ማለት ነው። አንድ ዲዛይነር ስለ ጨርቅ ይሄንን ማወቅ ውዴታው ሳይሆን ግዴታው ነው። እንዲሁም ውድ ቤተሰቦች የጨርቅ አይነቶችና ለምን የልብስ ስራዎች እንደሚሆኑ ጨርቅ ስንመርጥ ምን ማየት እንዳለብን የመሳሰሉ ቪዲዮዎች እንድሰራላችሁ የምትፈልጉ ከሆነ ብዙ ሰው ከጠየቀኝ ቪዲዮ ስራበታለሁ። ስለዚህ ኮሜንት ላይ ይሰራልን ብላችሁ ጻፉ። ከዚህ ቪዲዮስ ምን ተረዳችሁ፣ ምን ተገነዘባችሁ፣ ምን ታውቁ ነበር? እኔ ደግሞ ያልጠቀስኳቸው የተለዩ ነገሮች ካሉ እስቲ እናንተ ጥቀሷቸው ማለት ነው። ኦኬ እኔ ብዙ አልዘረዘርኳቸውም፣ ምሳሌ ነው የሰጠዋችሁ ማለት ነው። ስለዚህ እነዚህን ብታውቁ ዲዛይን ከመስራታችሁ በፊት ምን አይነት ጨርቅ መምረጥ እንዳለባችሁ ታውቃላችሁ ማለት ነው። የኔ ውድ ቤተሰቦች እንግዲህ እንደጠቀማችሁ እንደረዳችሁ ተስፋ አደርጋለሁ። በሌላ ጠቃሚ ቪዲዮ ተመልሼ እስከመመጣ አመሰግናለሁ። ሰላም ሁኑልኝ።